ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አቶ በጋሻው ምን እያለ ነው? ራስን ሁሉ ጊዜ እንደተበዳይ አድርጎ ማቅረብ ተገቢ አይደለም ይላል። ይሄ አስተያየት ከምን የመነጨ ነው መሰላችሁ? የገዳይ መንፈስ ሲጠናወታችሁ የሚመነጭ ሐሳብ ነው። ሁልጊዜም እንደምለው ከቤተክርስቲያን ውጭ ያሉ ሰዎች፣ በተለይ በተሐድሶ እንቅስቃሴ ውስጥ ያሉ ሰዎች ለቤተክርስቲያን ያላቸው ጥላቻ ሰብአዊነታቸውን እንኳን ከነሱ ተገፎ እስኪሄድ ድረስ ማለት ሰብአዊ ስሜት እንዳይሰማቸው እስኪሆኑ ድረስ ጠልቆ ገብቷል የቤተክርስቲያን ጥላቻቸው ማለት ነው። ማንም ሰው በአንገቱ ማህተብ የተነሳ ኢትዮጵያዊ ሆኖ የሆነ ክርስቲያን ተገደለ ሲባል ክርስቲያን መሆን ሙስሊም መሆን አይጠበቅብህም፣ ይሄ ሰብአዊነት አይደለም፣ ለምን እንዲህ ይሆናል ብሎ መጠየቅ ጤናማ ነበር። ይሄን መቃወም ደግሞ ክፉ መንፈስ ሲጸናወተ የምታወጣው ድምጽ ነው ማለት ነው። በጋሻው ምንድነው ያለው? ሻሸመኔ ላይ ምንድነው ሲዲ ተቃጥሎብኝ ምናምን ብሎ የራሱን ሮሮ ሊያቀርብ ፈልጓል። በምንፍቅና ነው የደረሰብህ። ምንፍቅና ደግሞ በጣም አስጠሊ ከመሆኑ የተነሳ ስላሴን ትምህርት እስካለማወቅ ድረስ እናስታውስ፣ በደብዳቤ ይቅርታ የጠየቅበትን ያለማወቅ ቤቱን የሰራብህ ሰው ስለሆንክ በሰዓቱ የነበረብህ የምንፍቅና ሲወጣ ሲዲው ከቤተክርስቲያን ያፈነገጠ ስለሆነ መቃጠል ነበረበት። እንኳንም ተቃጠለ እና ምንፍቅናህን አጨብጭበናል ብለው ይቀበሉ ነው እና አይመጣውም። ሐሳቡም ልክ አይደለም። ለማንኛውም ቂም በቀል የተወጣ ስለመሰለ ማለትም ነው ቂምህን ይዘሃት የቆየሃትን እችን አጋጣሚ ተጠቅመህ ተናገርካት፣ አጋንንታዊ ስሜትህን አየንበት ለማለት ነው። ይህንን የሱን ሐሳብ የምትጋሩ ሰዎች ማንነታችሁ እያሳያችሁ ነው። አባታችሁ ነፍሰ ገዳይ ነበረ፣ እናንተም ነፍሰ ገዳዮች ናችሁ እንደሚል የነፍሰ ገዳይ ስሜት ከሌለ የሰዎችን ሞት በደስታ ልትቀበል አትችልም። ማውገዝ ሲኖርብህ እንደ ሁልጊዜ ተጠቂ አድርጎ ራሱን መቅጠር ተገቢ አይደለም እያሉ የሰው ለቅሶን ማሾፊያ ማድረግ ተገቢ አይደለም። ቆም ብላችሁ አስቡ። ይሄ ንግግር የተናገረው የተሐድሶ እንቅስቃሴ ላይ ያለ ያሳተማቸው የስብከት ሲዲዎች የተቃጠሉት ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነውና ሻሸመኔ ላይ ያ ሁሉ ግፍ የደረሰው ያ ሁሉ ሰው የተገደለው ካህናት የታረዱት የኔን ካሴት እዛ ስላቃጠላችሁ ነው። በጣም እኮ የሚያሳዝን ምን አይነት ጥላቻ! የሰዎቹ ሞት እንኳን ምንም ያልከነከነ በጣም እኔ እንጃ አይሩን ነው። ጭራሽ አባቶቻችሁ ባለማተሞች የሚታረዱት የሚገደሉት እናንተ ምን እያደረጋችሁ ነው? ክርስቲያኖች አባቶች ድሮ ምን አድርገው ነው ዛሬ ላይ ክርስቲያኖች የሚታረዱት ካህናት የሚገደሉት በግፍ የሚጨፈጨፉት? አንተ ምን አድርገህ ነው? አባቶች ምን አድርገው ነው? አባቶቻችን የቱ ጋር ምን አድርገው ነው? እኛስ የትኛው ምዕመን ላይ የትኛው ህዝብ ላይ ግፍ ፈጽመን ነው? ሁል ጊዜ እንደተበደለች አይደለም ወይ ቤተክርስቲያኗ? ያልደረሰባት ግፍ አለ ወይ? እንደዚህ በድፍረት ገና ለገና እኔ የሰራሁት ሲዲ ተቃጠለብኝ ብለህ በእኔ ምክንያት እግዚአብሔር እናንተን እየቀጣችሁ ነው፣ ግፈኞች ናችሁ፣ ግፍ እየሰራችሁ ስለሆነ ካህናት የሚታረዱት ብለህ በሞቱ በተሰቃዩ በተጨፈጨፉ የ2 ዓመትና የ3 ዓመት ህፃናት ላይ መዘባበቻ ስታደርግ ምን አይነት ወንጌል ነው እጅ ላይ ያዝከው? ምን አይነት ጨካኝ ሆነ? ትንሽ እንኳን ርህራሄ የለም እንዴ? ሐዘን ባይሰማህ እንኳን ዝም ማለት አትችልም? አንተ ተጨፈጨፉ የኔ ሲዲ ስለተቃጠለ ያልካቸው ሻሸመኔ ላይ እኮ ስንቶች ያለ እናት ያለ አባት ቀርተዋል። ስንት እናቶችና አባቶች ልጆቻቸው ተገድለዋል እዛ ቦታ ላይ። በጣም ጨካኝ ሆነ። አንተ ከመናፍቅ ራሱ በላይ ነህ። እርግጠኛ ነኝ ዲያብሎስ ይቀናባል ባንተ በፈጣሪ ስም። አሁን ያ ሁሉ ተረስቶ ተጠቃን
እንዲሆነን እንዴ አንተ ምን አርገህ ነው? ጋሻው ምን ያደርጋል? ይሄንን ሐሳብ የአርሲ ምዕመናንን መገደል፣ የአርሲ ካህናትን መታረድ በቀጥታ ከምን ጋር ያገናኘዋል? ከነሱ መባረር ጋር፣ ከነሱ መውጣት ጋር። ሻሸመኔ ላይ እንደዚህ ነበር፣ እንደዚህ አደረገው፣ እንደዚህ ለኮሰው እያለ የምዕመናንን መሞት፣ የምዕመናን መገደል ከካሴት መቃጠል ጋር ያገናኘዋል። በማርያም እግዚአብሔር አሁን እንደው ለካሴት የምዕመናንን ሞት አሳልፎ የሚሰጥ ይመስላችኋል? ክርስቶስ ኢየሱስ ስለ አንዱ በግ፣ ስለ አንዱ ምዕመን የደም ዋጋ ከፍሏል። ስለ እያንዳንዱ ምዕመን፣ ስለ እያንዳንዱ አገልጋይ። ታዲያ እንዴት ነው ይሄን ልታገናኝ የምትችለው? በምን ያህል ብትደነቁር ነው? በምን ያህል ደግሞ አእምሮ ቢዘግጥብ ነው? ሰውነት እኮ በቂ ነው። ሰው መሆን በራሱ በቂ ነው። ለነዚህ ምዕመናን ለማዘን በክርስትና ጥላ መሆን እኮ አይደለም። ሰው መሆን በቂ ነው። ሰው የሆነ ሰው ያዝናል። ሕፃናት ሲገደሉ ያለ በደላቸው፣ እናት አባቶች ሲገደሉ፣ እንደው አንተ ተበድያለሁ ብትል የተበደልከው በቤተ ክህነት ላይ ባሉ ሰዎች ነው። እነዚህ ሕፃናት፣ እነዚህ እናቶች፣ እነዚህ አባቶች አንተ ምን ሊያደርጉ ይችላሉ? እንዴት አድርገውስ ሊበድሉ ይችላሉ? ደግሞስ እንዴት ነው ያንተን በቀል በሕፃናት እግዚአብሔር የሚበቀለው? አንዱን ያለ በደሉ ስላንተ ያለ በደሉ በደላ ያልሰራውን የሚገድል የሚያስገድል ክፉ አምላክ ነው የምታመልከው አንተ። የትኛውን አምላክ እንደምታመልክ አላውቅም፣ ግን ነውር ነው አይባልም እንደሱ። ይሄ በጣም የወረደ ብልግናም ጭምር። እነዚህ ክርስቲያኖች ሊያሳዝኑ እንደ ሰውነት ተው፣ በሃይማኖት መመሳሰል እንደ ሰውነት ሊያሳዝኑ ሊሰማ ይገባል ስለነሱ እንጂ እንዴት እነሱ ላይ እንዲህ ያለ ንግግር ትናገራለህ? በጣም ነውር ብልግናም ጭምር። ግን ይኸውልህ እነዚህ ክርስቲያኖች ይህችን ቤተክርስቲያን አልበደለችም። መበደል ብትፈልግ ኖሮማ በኃይል ብትገለጥ ዛሬ በኃይል በስጋ ሐሳብ ቢሆን ብዙ ማድረግ ይቻላል፣ ብዙ ማጥፋት ይቻላል። ከክርስቶስ እሱን ስላልተማረች ከክርስቶስ እሱን ስላልተማረ ነው በፍቅር ለመመላለስ እያስተማርን እየሞከርን ያለ ነው ማለት ነው። ሌላው ትላንት በስልጣን ላይ ያላችሁ ዛሬም በስልጣን ላይ ያላችሁ አንዳንዶች እንዳልተፈጠረ ነገሩ እንደሌለ መካድ ትፈልጋላችሁ። አረ ግድ የላችሁ። ዛሬም እየተገደሉ ዛሬም እየሞቱ ነው። አልቆም እንደቀጠለ ነው ያለው የክርስቲያኖች መጨፍጨፍ። ስለዚህ ሁላችሁም ድምጽ እንሆን። ሁላችሁም ባላችሁበት ድምጽ ሆኑ። የአርሲ ምዕመናን ስደት ይብቃ። የአርሲ ክርስቲያኖች መገደል ይብቃ። በህይወት እንዲኖሩ ይፈቀድላቸው። አትግደሉን። በቃ ይበቃል። ሁላችሁም ድምጽ ሆኑ። ተጠቃን እንዲሆነን እንዴ አንተ ምን አርገህ ነው? አልገባህም እንጂ የሻሸመኔ ኦርቶዶክሳውያን ባለማተቦች ስቃያቸውና መገደላቸው፣ በእሳት መለብለባቸውና በሰይፍ መገደላቸው አሁን የሆነ ያክል ህመማችን ጥልቅ እንደሆነ አልገባህም? ይህ ተቋም የአረመኔዎች ተቋም ነው። በፍጹም የአዲስ ኪዳን ክርስቲያን የማይመስሉ ጌታ ኢየሱስ ክርስቶስ ዳግም ቢመጣ አሳልፈው የሚሰጡ ጨካኞች፣ መስቀል አሸክመው አንጠልጥለው የሚሰቅሉ አረመኔዎች ናቸው። ከነዛ የሚለያቸው እነዚህ ወንጌል መያዛቸው ብቻ ነው። አንተ በሻሸመኔ ክርስቲያኖች ላይ ተዘባበትክ። በነዛ ምንም በማያልቁ ጨቅላ ሕፃናት ሞት ላይ አንተ ሂሳብ ሰራህ። ስለ አንተ የምንፍቅና ሲዲ፣ ስለ አንተ የክህደት ትምህርት፣ ስለ አንተ የወሮ በላ አስተምሮ ሲዲ እግዚአብሔር ስለዛ ሲዲ ብሎ የሻሸመኔ ሕፃናት በእሳት ተበሉ። የሻሸመኔ እናትና አባቶች በሰይፍ ተገደሉ። እነዛ ብርቶቹ የሻሸመኔ ወጣቶች በጥይት ተገደሉ። ያንተ ተራ ምንፍቅና ሲዲ ስለተቃጠለ እግዚአብሔር ተበቀለልህ። በሕፃናቱ ሞት አሾፍክ። የኔ አምላክ ነው አልክ። ባሪያው ነኝ እኮ አልክ። እኔ ማቅ ግን አንተ በጋሻው የገንዘብ ባሪያ እንደሆንክ ነው ማቀው። አንተ የዲያብሎስ ባሪያ እንደሆንክ ነው ማቀው። አንተ የሐሰት ትምህርት ባሪያ እንደሆንክ ነው ማቀው። የትኛውን ኢየሱስ እንደምትከተሉ አሁን ፍንትው ብሎ የታየ ይመስለኛል። እኔ የሚያሳዝነኝ አንተ አረመኔነትህን፣ ጨካኝነትህን፣ እርኩስነትህን ስትነግራቸው ቁጭ ብለው የሚያዳምጡ እዛ ግልገል ደንቆሮች ያሳዝኑኛል። ትላንትናና ከትላንትና ወዲያ አርሲ ላይ የታረዱና የተቃጠሉ የሞቱ ኦርቶዶክሳውያንን ገና እንባችን ሳይደርቅ ገና ያዘናችን ድንኳን ሳይፈርስ አንተ መጣና ደግሞ በሻሸመኔ ክርስቲያኖች በነዛ በሰማዕታት ሰዎች ላይ አሾፍክ። ክርስትናን በደማቸው ያደመቁ፣ ክርስትናን በሞታቸው የገለጹ አንተ በእነሱ ሞት ላይ ያንተ የእግዚአብሔር በቀል መሆኑን ለማሳየት ሞከርክ። የሻሸመኔ ክርስቲያኖች ይሄንን ድምፅ እንዳትረሱት። ለካ ሲያቃጥሉን ነዳጁን ታቀብላቸው ነበረ። ለካ ለውጋሮቻችን ጨርቅ ትይዝ ነበረ። ለካ ሲያርዱን ቢላውን ትስልላቸው ነበር። በእኛ በኦርቶዶክሳውያን ባለማተቦች ሞት እንዲህ ደስ ይል ነበር ማለት ነው። እኛ ስንታረድ ደስ ይል ነበር። በእሳት ሲያቃጥሉን ልብ ባሴት ይሞላ ነበረ።
የትኛውን ወንጌል ነው ያስከው? የትኛውን እግዚአብሔር ነው የምትከተለው? የትኛውን ጌታ ኢየሱስ ነው የምታገለግለው? እውነት አንተ ዲያቆን እስጢፋኖስ የሚያገለግለውን ኢየሱስ ነው የምታገለግለው? ጴጥሮስና ጳውሎስ የሰበኩትን ወንጌል ነው የምትሰብከው አንተ? አይደለም። አረመኔ ነህ፣ ክፉ ነህ፣ ጨካኝ ነህ። በሻሸመኔ ሕፃናት ሞት ላይ የቀለድክ፣ በሻሸመኔ ክርስቲያን እናት አባቶቻችን ደም ላይ የተረማመድክ፣ በሻሸመኔ ወጣቶች ሞት ላይ የቀለድክ ያሾፍክ ሰው ነህ። እመነኝ በጋሻው፣ ይህ መከራ በቤትህ ይገባል። እቺን ቤተ ክርስቲያን ምን አደረገች? ምን አድርጊ ነው የምትላት? ጥምቀት አያስፈልግም እያልክ፣ ቅዱስ ቁርባን አያስፈልግም እያልክ፣ ቅዱሳን ጻድቃን ሰማዕታት አያስፈልጉም እያልክ ከቤተ ክርስቲያን በተቃራኒ በሆነ ትምህርት ቤተ ክርስቲያን መቆየት ነበረብህ። ከነ ምንፍቅና ከነ ክህደት ቀሚስህን ለብሰ መድረካችን ላይ መቆም ነው የፈለከው? ላናወግዝ ነው ወይ? ላናባረር ነው ወይ? ከነ ምንፍቅና ትምህርት አዝለንን እንዞር ነው ወይ? ምንድነው ቤተ ክርስቲያን አርገ የምትላስ? ምን ታርግች ቤተ ክርስቲያን? መቼ ነው ከዚህ ቤተ ክርስቲያን አናት ላይ የምትወርደው? በጣም ነው ማዝነው። መናፍቃን የአረመኔዎችና የጨካኞች ስብስብ ነው። የወሮ በለችና የወንበዴዎች ስብስብ ነው። በክርስቲያኖች መገደል ሐሴት የሚያደርጉ የአረመኔዎች ስብስብ ነው መናፍቃን። እዛ አዳራሽ ተቀምጣችሁ አሻንጉሊቶች፣ አሁን በዚህም ጉዳይ አሚን ብላችሁ ይሆን? እግዚአብሔር ስለኔ የሻሸመኔ ሕፃናትን ገደለ ሲል፣ እግዚአብሔር ስለኔ ሲል የሻሸመኔ እናትና አባቶችን ወጣቶችን በእሳት አጋያቸው ሲል አሚን ያላችሁ እናንተ የሰው አሻንጉሊቶች፣ ማንም የሚጫወትባችሁ ግልገል የሆናችሁ ደናቁርት፣ ከዛ አትወጡም እንዴ? አታመልጡም? አሁን ከእንደዚህ አይነት አረመኔዎች፣ ከእንደዚህ አይነት ጨካኞች ስብስብ አታመልጡም ወይ? እኛ ኦርቶዶክሳውያን ባለማተቦች ግን ጌታ ኢየሱስ እንዲህ ነው ያለን በማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ በዚያም ጊዜ ለመከራ አሳልፈው ይሰጧችሁማል፣ ይገድሏችሁማል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችኋል። የምንገደለው ስለ ጌታ ኢየሱስ፣ የምንገደለው ስለ ወንጌል ነው። የምንገደለው ስለ ክርስቶስ ኢየሱስ ነው። ሌላ የምንገደልበት አጀንዳ የለንም። እኛ የወንጌልን ብርሃን ይዘናል። አንተና ግብረ አበሮቹ ሰይፍና ገጀራ እሳታችሁን ይዛችሁ እየገደላችሁን ትኖራላችሁ። እኛ ግን አንገልም፣ እንገደላለን። እኛ አንገፋም፣ እንገፋለን። እኛ አናስርም፣ እንታሰራለን። ይህ ወንጌል ነው። ይህ እውነተኛ የኢየሱስ ክርስቶስ መንገድ ብቻ ነው። ያንተን አረመኔነትና ጨካኝነት ግን በደንብ ፍትው አድርገህ አሳይተናል፣ እንዳትረሳው። ሰላም ለሁላችሁ ይሁን። እንግዲህ በአርሲ እየተፈጠረ ያለውን ነገር ሁላችሁም የምታውቁት ነገር ነው። የእግዚአብሔር ሕዝብ ወይም ክርስቲያኑ በጣም አደገኛ በሆነ መልኩ እየተጨፈጨፈ ያለበት ሁኔታ ላይ ነው ያለው። ማለት ሊትራሊ እየተጨፈጨፈ፣ ይህ ቃል ይገልጸዋል በደንብ። ሕፃናት ሳይቀሩ አደገኛ በሆነ መልኩ እየተገደሉ፣ በጣም በርካታ ክርስቲያኖች ናቸው እየተገደሉ ያሉት። እርግጥ ነው ሰማዕትነት እንግዲህ ለክርስቲያኖች ክብር ሊሆን ይችላል ነው። ግን ሰማዕትነት ክብር ነው ማለት በሆነው ባልሆነው አጋጣሚ የሆኑ ሰዎች እየተነሱ ይህንን የእግዚአብሔርን ሕዝብ ወይም ክርስቲያኑ የማጽዳት ስራ ይሰራሉ፣ እየጨፈጨፉ ይጨርሷቸው ማለት ግን አይደለም እንዴ። ቤተ ክርስቲያን እዚህ ምድር ላይ ስትኖር እኮ ለአንድ ታላቅ የሆነ ዓላማ አጀንዳ ነው። ይህም ሕዝቡን ሁሉ ወደ ክርስቶስ መንግስት ለመመለስ ነው። እንዲህ እንዲሆን ደግሞ በህይወት መኖርንም ደግሞ ይጠይቃል። እና ማንም እየተነሳ ዝም ብሎ የማጽዳት ስራ ብቻ እንዲሰራ ነው፣ እሱን የሚፈቅድ አይደለም የሰማዕትነት ነገር። እና ይህ በጣም አስቸጋሪ ነገር ነው ማለት ክርስቲያኖች፣ ሀገራችን ኢትዮጵያ የክርስቲያኖች መቆያ ናት ማለት እዚህ የምንቆይባት ሀገራችን ናት። የክርስቲያኖች ብቻ አይደለችም፣ ግን መቆያችንም ጭምር የእኛም ጭምር ናት። ላለፉት ለሺህ ምናምን ዓመታት ለሺህ ዓመታት ሙሉ እንደሚታወቀው ይህ የእግዚአብሔር ሕዝብ ክርስቲያኑ አሁን ላለንባት ለኢትዮጵያ ባለውለታ ነው። እሱን አቁሙ እኮ ያቆያት አይደለም እንዴ? ነው እኮ አሁን ደርሶ የሆነ ሰዓት ላይ ብቅ ተብሎ ይህንን ሀገርን አቁሙ የኖረውን ሕዝብ ደግሞ ጨፍጭፌ ሊጨርስ ብሎ የሚነሳ የሆነ አካል ካለ እርግጥ ነው ሰይጣናዊ ነው። ግን ደግሞ አንደኛ የእርሰን አባቶች፣ ሲቀጥል ደግሞ በዋናነት እንደው ማለት በሀገሪቱ ላይ ህግ አለ፣ መንግስት አለ። ያ መንግስት ለዜጎቹ
ለክርስቲያኖችም ጭምር ማለት ነው ከለላ ጥበቃ ሊያደርግ ይገባል። እና ፕሊዝ ፍትህ ያስፈልገናል፣ ጥበቃ ክለላ ያስፈልጋቸዋል። በአርሲ ላሉ ክርስቲያን ወንድሞቻችን ማለት ነው አባት እናቶቻችን፣ ኢቭን ህፃናቶችም ጭምር እና በጣም ኮንሰርኒንግ ነው፣ በጣም አስቸጋሪ ነው። እና ፍትህ ነው ልንል የምንችለው ለመንግስቱ። ቆየ